በመጀመሪያ ለቅሶ ቤት ስንሄድ እንደ ቴራፒስት ራሳችንን ባናይ ጥሩ ነው። የመጀመሪያው መፍትሄ እሱ። እንዴት? እነዚህ ሰዎች ያ የሚወዱት ሰው ከሞተባቸው ገና 1 ቀን 2 ቀናቸው ነው። መሞቱን ማምነው አልጨረሱ። ታይም የሚፈልግ ነገር ነው። ጉዳዩን ማድሬስ ማድረግ ሊያስፈልግ ሄዶ ቤታቸውን ማጽዳት ይቻላል። ምግብ ማቅረብ ሊሆን ይችላል። ነገሩን እኮ ጉዳይ ማድረግ ራሱ ላያስፈልግ ይችላል። ማለት ገና ኢትስ ቱ እርሊ ጉዳዩን አድሬስ አድርጎ ታየው ተጽናና ብሎ ለመምከር በጣም እንደው አብሮ ማዘን ይሻላል። አብሮ ማልቀስ የተሻለ ነው። መጀመሪያ እንዲያለቅሱ እድል መስጠት፣ ሩም መስጠት ያስፈልጋል። እግዚአብሔርም አልከለከለም። ክርስቶስም እንደሚያስነሳው እያወቀ ለአልዓዛር አልቅሷል። ስለዚህ ለቅሶ የተፈጠረው አንዱ እግዚአብሔር ራሳችንን ኪውር የምናደርግበት መንገድ አድርጎ ነው የሰጠን ለቅሶ። ስለዚህ እነዚህ ሰዎች እግዚአብሔር ያልከለከላል እንባ ሰጥቷል። በሐዘን ጊዜ የሚወጣ እንባ የሚባል ሪሊፍ የሚሰጥ የሆነ ነገር አለ። ያንን እንዲያለቅሱ እድል መስጠት ያስፈልጋል። ከተቻለ አብሮ ማልቀስ፣ አብሮ ማዘን። በነገራችን ላይ እንዳዘንሽ ስታዝኝ ሰዎች አብረውሽ ማዘናቸውን ማየት የራሱ ትንሽ ያጽናናል። የኢዮብ ጓደኞች እዚህ ላይ በጣም ጥሩ ምሳሌ ይሆናሉ። ኢዮብ ሁሉ ነገር እንግዲህ 10 ልጆች ሞተውበት ሀብት ንብረቱ ወድሞበት በቁስል ተወርሶ ወድቆ ሲያዩ ይላል እንዳዩት አለቀሱ። ማቅ ለብሰው አብረውት አለቀሱ ይላል። ይሄ ቴራፒ ነው። ከዛ በኋላ ያደረጉት ነው ጥሩ ያለው። ከዛ በኋላ ወደ ትራውማ መለሱት። ምንድነው ጀስቲፋይ ለማድረግ ሞከሩ። እግዚአብሔር ስለ ኃጢአትህ ነው እንደዚህ ያደረገብህ እንዴ እኔ ምን አደረኩ ይላል ኢዮብ። አይ አንተ እግዚአብሔር ብለው ብዙዎቹ ለእግዚአብሔር የምንጠቅሳቸውን ጥቅሶች ተናግረዋል። ሰዎች በጣም ፖኤቲክ ናቸው። ጓደኞቹ ከበው በጣም አሳመኑት። በቃ መጨረሻ ላይ በቃ አጥፍቼ ነው እንደዚህ የሆንኩት እስኪል ድረስ ኢዮብ ማለት ነው። በጣም የሚገርምሽ ግን ታሪኩ ሲያልቅ እግዚአብሔር መጥቶ እግዚአብሔርን ደግፈው ነው የተከራከሩት የኢዮብ ጓደኞች። ቁጣዬ በእናንተ ላይ ነዷል ነው። ምን አግብቷችሁ ነው? አንዳንዴ እግዚአብሔር እንዲህ ለማድረግ አስቦ ነው እንዲያደርገው ብሎ በሰው ህይወት ላይ አስተያየት መስጠት አንችልም። እግዚአብሔር እንዲህ ላረግ ብዬ ነው እንዲያረግኩበት ሰውየው ላይ በለው ብሎ አላከን። ምን ለምን እንዳረገ የሚያውቀው እሱ። አብሮ ማዘን ይሻል ነበር እና እነሱ መጥተው አንተማ ብታጠፋ ነው እንጂ ያለ ምክንያትማ እንዲያረግህም ብለው በእግዚአብሔር ሳይድ ሆነው በመናገራቸው ቃላችሁ በእኔ ላይ ድፍረት ሆኗል ያለ። ግን ማን መልክተኛ አረጋችሁ? ምን ለምን እንዳረኩ በምን ታውቃላችሁ? እና አንዳንዴ ለቅሶ የደረሰበት ድንገት አደጋ ቤተሰቡን ያጣ ወይ እንደዚህ የሆነ ምናምን ሲሆን እንዲያደርገው እኮ እንዲህ ብሎ ነው አይባልም። አብሮ ማዘን፣ ሀዘናቸውን መጋራት፣ እንዲያዝኑ ስፔስ መስጠት፣ ፋሲሊቴት ማድረግ፣ እንደው ቢያንስ ቤቱን ማጽዳት፣ ሌላ የሚያስፈልግ ነገር ካለ የማይሰራ አምፖል ካለ እሱ መቀየር ይሻላል።